ሰው ነኝ እኔም እንደናንተ ሰው ነኝ ኢጎዴዝም በለው ኢጎዴዚያ በቃ ምንም እና እሺ ሴንስ አጣው ምክንያቱም የፈለጋውን ምግብ አምጥቼ ይሄ ምግብ በጣም ይጣፍጣል እኔ በልቼዋለሁ በጣም ቆንጆ ነው ብለሽ እስካልበላሽ ድረስ you don't know it ቤተሰብ ጋር ቅርብ ሰው ጋር ያሉት ነገሮች ይሄ በጣም ደስ የሚል ነው ልላችሁ እኛ ፐርፌክት ነን ሁሉን አውቀን ጨርሰናል ለማለት አይደለም መሆንም አይችልም የሰው ልጅ ፐርፌክት መሆን አይችልም ፍጹምና የእግዚአብሔር ብቻ ባህሪ ነው በቀላሉ ሰላም መሆን እየቻልኩ ለምንድን ነው እንጂ ለምንጫጫው ሂጄ ሁሉም ፈትኑ መልካሙን ያዙ ሲል ፈትኑት አንብቡት ቼክ አድርጉት አይደለም ይኑሩት ነው ጆን ዘፋኛለ በጭስ ውስጥ ተደብቆ ቢዘፍን ሰው ምናምን ተብሎ ሮፍናን ሲባል አቃል ክላስ ውስጥ ማለት በጭስ ውስጥ ተደብቆ ጭስ ውስጥ የሚዘፍን የሆነ እና ሰይጣን እኮ ነው ሰይጣን ነው ማለት ኢማጂን ሶ ይሄ እንግዲህ አንቺ ያለፍሽበት ዳርክ ናይት ኦፍ ዘ ሶል ይልዋል ይሄ በጣም ከባድ ይሄ በሞት ሸለቆ ውስጥም ቢሄድ ይላል ዳዊት ይሄ በጣም ከባድ ጊዜ ያለው የነፍስ ሰላም እንዴት ናችሁ የአርመሞ ፖድካስት ውድ ቤተሰቦች ዛሬ ሌላ እንግዳ ይዘን ተገናኝተናል ቆይታችሁ ሰላማዊ ራሳችሁን ስታሻሽሉ የቆያችሁበት መልካም እንደነበር ተስፋ እናደርጋለን የዛሬው እንግዳችን እንግዲህ በተለይ በዩቲዩብ በሶሻል ሚዲያው በጣም መነጋገሪያ የነበረች የነበረችም በለው ልጅ ናት እኔ እንግዲህ አሁን ገና በጣም ለጋድሜ ላይ ያለች ልጅ ነች ከሷ ጋር አንዳንድ ቆይታዎችን ለማድረግ ምክንያቱም ብዙ ሰዎች ጋር የተፈጠሩ ጥያቄዎችም ስለነበሩ እነዛን ነገሮች በተወሰነ መልኩ ለማጥራትም እሷንም የሷን ሐሳብ በደንብ መገልጽበት ፕላትፎርም እንዲኖር ከማሰብ አንፃር ነው የጋበዝናት ሰሊ ዌልካም ብለናል እንኳን ደህና ቆያችሁ እናመሰግናለን እንኳን ወደ አርመሞ ፖድካስት በሰላም መጣሽ ሰላም በሰላም መጣሽ ማለት ነው እንግዲህ ሰሊ መጀመር የምፈልገው ጥያቄ ብዙዎችም ምልከታ ሳይ በተለይ ከእግረኛው ሚዲያም ላይ ሌሎችም ቦታዎች ላይ ነበርሽ ኢንተርቪው ላይ ብዙ አሉታዊ አስተያየቶች አያለውና እንደማይሽ ልጅ ነሽ እኛ ደግሞ እንደ ስነ ልቦና ባለሙያ የሚሰጡ ኮሜንቶች አስተያየቶች እዛ አስተያየት የሚሰጠው ሰው ላይ የሚፈጥሩት ኔጌቲቭ ኢነርጂ አለ ኢንጁሪ ይፈጥራል ወይም አደጋ ይፈጥራል ጉዳት ይፈጥራሉና እንደውም ሲያሳስበን የነበረው ቀደምም አንዷን የአርመሞ ማስተማሪያ አግኝተሻት ነበርና እኛ ስናየው በቃች ልጅ በጣም ኢነርጂዋን ድሬን ሊያረጋት ነው ያለን ነበርና እንዴት ነበረ ምልከታዎቹ በተለይ ከቅርብ ሰዎች ከቤተሰብስ የነበረው ነገር አልከበደሽም ወይ ያ እንዴት ብዬ እንደምገልጸው ባላቅም ብቻ ሁለቱም ናቸው ሰዎች ብዙ ነገር ይላሉ ያልኩትን ነገር በተለያየ አይነት መንገድ ተርጎመህ የመቀበል ኃላፊነቱ ሰው ጋር ነው ያለው እዛው ላይ የሚያወሯቸው ነገሮች አሉ ሰዎች የሚሰሙት ራሳቸውን ነው እኔን አይደለም እና ሰው አንድ በጣም እንድረጋጋ ያደረገኝ ነገር ምንድነው አንድ ምረዳው ኮንሰፕት አለ ሰው እንደሆኑ ከመረዳቴ በፊት መጀመሪያ ፕሮግራም እንደሆኑ ነው ምረዳው ሳይቺ ፕሮግራም እንደሆነ ነው ምረዳው ከዛ ረጋጋለሁ ያ ሰው ምንም ነገር ቢለኝ ፕሮግራሚንጉ ነው የሚያወራኝ ፕሮግራሚንጉ ነው የሚሰማኝ ሰውየው አይደለም ስለዚህ ምንም ቢል ልፈርድበት አልችልም ግን ምን ፈጥሯል አንቺ ጋር ካልከኝ እንደሰው ምን አፕን አደረገ ከዛ በኋላ ቤተሰብ ጋር ቅርብ ሰው ጋር ያሉት ነገሮች ይሄ በጣም ደስ የሚል ነው ልላችሁ ገብቷላ ብዙ ነገር ይላሉ ምንም ብቻ ዞሮ ሪስፔክት ክብር ለቤተሰብ ክብር ይሄ አንዳንዴ በተለይ ይሄ ከፖርኖግራፊ ጋር በተገናኘ ያወራቸው ነገሮች ናምን ኢቭን ቤት እንደዚህ ነገር እንዳየው ራሱ በዛ ሰዓት አያውቁም ፖድካስት ላይ ለመጀመሪያ ጊዜ ይሰሙት እና ትንሽ እንትን ፈጥሮባቸው ነበርና ባላሰብኩት ታይም ምናምን ቤት መተው እንትን ብለው ያሉበት ታይም አለ ስልኮች በስተዋል ምናምን ማለት ነው ክፍለ ሀገር ድረስ በቃ ዘመዶች በጣም ቀወጡት ቤተሰቦቼ ላይ ምናምን እና እነሱ ላይ የሆነ ነገር ፈጥሮባቸው እኔንም እንትን ብለው ነበር የሆነ እንትን ባቲ ኖሮ ምናምን ማለት ነው እና ያው መመልስበት መንገድ አለ አንደኛ አከብራቸዋለሁ ወዳቸዋለሁ ለቤተሰብ ሪስፔክት አለኝ ግን ክብርና መስማት የሚባሉትን ነገሮች እንትን ማለት መቻል አለብን አንደኛ ኢንቴንሽኔም እንደዚህ ነገሮችን ሳወራ ሰዎችን ላግዝ ነው ያወራውትም ከተለያየ አይነት ጊልትና ሼም እንዲወጣ ነው ኖርማሊ በጣም ብዙ ሰው
እንደሚያውቅ እና ምንም ሼም ውስጥ እንዳይሆን ሼም ጊልት ውስጥ ሆኖ ከፈጣሪ ጋር ኮኔክትድ መሆን እንደማይቻል ነው እኔ ማቀው ነው የምልህ እርግጠኛ ስለሆነ በገባሽ ልክ የገባኝ ነገር ስላለ እና ደግሞ እንደዚህ አይነት ኢሞሽን ለምን ተሰማኝ ምናምን ብሎ በዛ ስሜት ብቻ በጣም ብዙ ራሱን ሊያጠፋ ይሞክር ነፍሳው በእስካሁን ባለኝ የማውቃቸው በጣም ብዙ ሰዎች አሉ ምናምን ነገር እና ሚዲያ ላይ እንደዚህ አይነት ነገሮችን ሳወራ ለምንድነው በጣም ብዙ የተቃወመው አንደኛ ልጆችን እንትን ትላለች ዘር ትዘራለች ለምንድነው ሐሳቡን እንትን የምትለው ብቻ አለ አይደለ የሚስፋፋ ነገር ነው የመሰላቸው መሰለኝ ያው ከዚህ በፊት ሲወራም ስለነበረ ለምን ነው ጉዳዩ ቤተሰቦቿ ምናምን ያው ክብር ሪስፔክት የብልግና ነው የሚመስለው ስቲል ማለት ነው ጉዳዩ እና ኢትዮጵያ ላይ በካልቸር በመናምን ኦፍ ኮርስ ሪስፔክት አደርጋለሁ ከነካካውባችሁ አም ሶሪ እዛ ቦታ ላይ ግን ይቅርታ አድርጉልኝ እኔ ያወራሁት ወጣቱ ጋር ያለውን ነገር ነው ቤተሰቡ ስቲል ልጁን የሚያውቅ ነው የሚመስለው ልጁን አያውቅም እኔን ቤተሰቦቼ የሚያውቁኝ ነው የሚመስላቸው ጭራሽ አያውቁኝም ሶስቱ ነው የነገርኳቸው አይመስላቸውም ነበረ ነግራቸዋለሁ ቤተሰብን ፈርቶ ሰው ራሱን አይሆንም ሶኒ ምሳሌ ሆናቸዋለሁ ምክንያቱም ቤተሰቤን መስማቴ ሊያሳድገኝ ካልሆነ ሰው ልጠቀምበት ካልሆነ ከፈጣሪ ቀጥሎ ነው ቤተሰብ የምሰማው እሱ ይቀድማል መጀመሪያ ከዛ አስቀድማቸዋለሁ እንጂ አይገለበጥም በጭራሽ አይገለበጥም ኔጋ ሶስቱን ነው ብቻ ኢንቴንሽሊ ማስተማር ነው ሰዎች ከጊልት እንዲወጡ ነው ምናምን የፈጠረ ነገር አለ ያው ሃንድል አድርጌያለሁ በገባኝ መጠን እነሱ በሚገባቸው መንገድ አስረድቻለሁ ያው ማይገባውም ይኖራል አንደርስታንድ የማያደርግ ብዙ ነገር የሚላለ እንግዲህ እሱን ደግሞ በዝምታ ልክ ናችሁ ብለህ ታልፋለህ በጊዜ ሂደት በጊዜ ሂደት ይረዱታል ይሄ አንዳንዴ የሆኑ እውነት የሆኑ ግን ማይወሩ ነገሮች አሉ እሱ ነው ትልቅ ሶሳይቲያችንም ላይ መረዳት ያለብን ነገር የሚመስለኝ ስላሌሉ ስላልተደረጉ ሳይሆን ስላልተወሩ ውሸት የሚመስሉ ነገሮች አሉና አሁን ሪሰርቾች 90% ወንዶች ፖርኖግራፊ እንደሚያዩ ሳሞት ዘም ደግሞ ማስተርቤሽን ልምምድ እንደሚያደርጉ ያሳያል በሳይኮሎጂው ነው መልሽ እና ግን እንዲወጥተሽ ስታወሪ አንቺ ትሆኛለሽ የዛ መልክተኛ ተብሎ ነው የሚታየው አንዳንዴ ያልተወራ ነገር ሁሉ ልክ ነው ማለት አይደለም የተወራ ነገር ሁሉ ደግሞ ስተት ነው ማለት አይደለም እና አንዳንዴ መውጣቱ እንደ ሳይኮሎጂ ከሚደበቅ ወጥቶ ተነጋግረንበት ወደ ትክክለኛው መንገድ ሲቀየር ነው የሚሻለው ስኬፒዝም አቮይዳንስም ስኬፒዝም ሪፕረስ ማድረግም ማዳፈንም ማምለጥም መፍትሄ አይደለም እንግዲህ ሳይካትሪስት ነው የምነግርሽና ግን ያን ነገር ስናወጣው ግን አንዳንዴ የማህበረሰባችንን ዝግጁነት ማየት በተለይ ደግሞ ያው እናት አባት እኛ ላይ ሲያዝኑ ቤተሰብ እኛ ላይ ሲያዝን እኛም ጋር የሚፈጠር እንትን አለ ያው ፈጣሪንም ማሳዘን ሊሆንብን ይችላል በተዘዋዋሪና እሱን መጠንቀቅ ሊያስፈልግ ይችላል ግን እሱን ካልከኝ አይቀር አውሮፕላን የሰሩት ሰዎች ቤተሰቦቻቸው ሲያዝኑ አይተው የነሱን ነገር ፈርተው እንትን ቢሉ አስበዋል እንዴት እንደምትንቀሳቀስ አይ ኖ እና የሰው ዝግጁነት ሰው መቼም አይዘጋጅም እኔ ግን እዘጋጃለሁ ኦኬ ስለዚህ መቼም በቃል ተዘጋጀ ብለ ማይዘጋጅምና እኔ እዘጋጃለሁ ሰው የሆነ ሰው ነው የሆነ ነገር በጥሶ የሚወጣው በተበጠሰለት መንገድ ሰው ይወጣል እና ይሄ የሰውን ዝግጁነት መጠበቅ ከውጪ ምናምን አይኖኩ ሁለቱም የሚደብር ነገር አለው ወጥቶ እንትን ማለትም ደስ የማይል ነገር አለው ማፈኑም ደግሞ የሆነ እንትን አለ ማፈኑ ይብሳል ሁለቱም ደስ የማይሉ ነገሮች አሏቸው ግን ከሁለት ደስ የማይል ደግሞ ትመርጣለህ የትኛው ይሻላል ከነ ሪስኩ የቱ ይሻላል ቤተር አይቼ ነው እንጂ እንዳልከው በጣም ትክክል ነሽ ግን ይሄ ይሻለኛል እኔ ኦኬ ፐርሰናሊ ናይስ ሶ ምንድነው ኮፒንግ ሜካኒዝሞች አሁን እንደዚህ አይነት ነገሮች ሲመጡ በምንድነው የምታልፊ አሁን እንግዲህ እንደ ሳይካትሪስት ስትረሶች ሲበዙ እንደዚህ ኔጌቲቭ ምልከታዎች ሲበዙ ምን አደርጋቸው ነገሮች አሉ ለምሳሌ አንዳንድ ሰው ይጸልያል አንዳንድ ሰው ሜዲቴት ያደርጋል አንዳንድ ሰው በራሱ ነገር ያን ነገር ለማለፍ ይሞክራል ሶ ለምሳሌ የምጠይቅሽ the same thing እኔም ላይ አፕን አድርጓል ዙሪያም ላይ ያሉ ሰዎች ላይ አፕን አድርጓል እነዴ ስሞች መጥራት እንችላለን እና some of them ከባድ ዲፕሬሽን ውስጥ ሲገቡ አይቻል በጣም ከባድ ሁኔታ ውስጥ ሲገቡ እንደዚህ የፐብሊክ ሪስፖንስ አንድ ላይ ኮሌክቲቭ ሆኖ በጋርዮሽ የሚሰጥ አሉታዊ ኢነርጂ ቀላል አይደለም አንቺ ይሄ ሶልሽ ላይ ነፍስሽ ላይ ራሱ የማይታዩ ቀስቶች ነው የሚወረወሩት ነፍስሽን ለመምታት ማለት ነውና ያንቺ ኮፒንግ እንዴት ነው ያንቺ ጋሻ በምንድን ነው የምታልፊው እኔ ማርገው እንትን እላለሁ እቀመጣለሁ
ቁጭ ነው የምለው ሁሉን ትቼ ቁጭ ነው የምለው። በተቻለኝ መጠን ከሶሻል ሚዲያዎች ይሄ ብቻ አንድ የምረዳው ነገር ምንድነው ሰው ኤክስፒሪየንስ የሚያደርገው ኮንሽስነሱ ላይ ያለውን ነገር ነው። ስለዚህ በተቻለኝ መጠን ኮንሽስነስ ላይ አእምሮዬ ላይ የማይሆኑ አይነት ዘሮችን ላለማስገባት ነው የምሞክረው ቀድሜ ማለት ነው። ምክንያቱም ሶሻል ሚዲያ በጣም ብዙ ነው የሚለው እና በተቻለኝ መጠን እኔ ገብቼ ከማይ ሰው ቢነግረኝ ይቀለኛል ምናምን ብዬ ብመለስ ይሻለኛል። የሌለኝን ነገር ላስብ ስለማልችል ማለት ነው። ምሳሌ ማረጋቸው ሰዎች አሉ በዚህ ወይ በጣም ብዙ ነገሮች እንደዚህ ተቋቁመው ስቲል የሚሄዱና አንድ ማቀው እንደዚህ የሚያደርጉ ሰዎች ያደርጉት አንድ ነገር የሚያስገቡትን ነገር ይመርጣሉ። ኢንፎርሜሽን ማለት ነው። ሪጀክሽን አይኖርም ሳይሆን ያን ነገር እንትን ለማለትም አለማብዛት because still ኢንፎርሜሽን ነው ይገባል አንተን የሆነ ነገር መፍጠሩ ስለማይቀር ግን በዛ ሰዓት አርምሞ ነው የምሰራው። አርምሞ ስለ ቁጭ ላለሁኝ ሐሳቤ ስሜቴ የሆነ እንትን ሲል ሳየው እጽፋቸዋለሁ። የተሰሙኝን ስሜቶች ጽፋቸዋለሁ። በቃ እግዚአብሔር ላንተ ትቸዋለሁ። የተነሳውበት መንገድ አለ አንተ አስቀጥለኝ አንተ አበርታኝ ነው ሌላ ነገር የለውም። አፕሩቫልን የሚፈልግ ነገር ስለሌለኝ ዳትማች ማለት ነው። ሰዎች ጋር በተገናኘን ዜን ነገሮች አይፈጥርም ሳይሆን ሊፈጥር እኮ ይችላል አይፈጥርም አይደለም መንገድ ላይ ስለሚያጋጥመኝ ነው አይደለም እንትን እና ግን እንትን እለዋለሁ እንዳልከው ከራሴ ጋር በመቀመጥ አስተውሎቴን በመጨመር ውስጤን በማዳመጥ ደጋግሜ ደሞ ስለምንረሳ የጀመርንበትን ኢንቴንሽኔን ደጋግሜ አስተውሰዋለሁ። የጀመርሹ ለዚህ ነው አይደል አስተውሹ ሰሊ የጀመርሹ ሰርቭ ለማድረግ ነው አይደል የጀመርሹ እነዛን ሰዎች አስበሽ እነሱን ለማውጣት አይደለ ኢትስ ኦኬ በቃ ታልፊዋለሽ እያልኩ ነው አስተውሰዋለሁ። ስራሳ አስተውሳለሁ። እንደዛ ናይስ ሶ ምናልባት አሁን ተመልካቾች በትክክል ኦፕን ማይንድድ ሆነው እንዳልሽው ያው የሁሉም ምልከታ የተለያየ ነው ግን ኦፕን ማይንድድ ሆነው ቅቡል አእምሮ ኖራቸው ሰላምን ማወቅ ለሚፈልጉ ሰዎች ራስን በትክክል አስተዋውቂ ብለሽ ማንናት ያዳለ እኔ ነው ስትል በትክክል አስተዋውቂ አሁን የተፈጠረ ፒክቸር አለ ሮንግ ሊሆን ይችላል ስላንቺ ግን አንዳንድ ሰዎች ደግሞ ኦፕን ሆነው አንቺን የእውነት መረዳት የሚፈልጉ ኢቭን ካንቺም የተወሰነ ሌሰን መውሰድ የሚፈልጉ ሰዎች ቢኖሩ በትክክል ራስን ግለጪ ብለሽ ማንቲያታለሽ እንዴት ታስተሳስረጃለሽ ራስሽን? እንዴት እንደማስረዳ አንደኛ እኔን ራሴን ማስረዳት አልችልም በጣም ከማስበው በላይ ሰው ስለሆንኩ ማለት ነው። ግን ሰዎችን ለማስረዳት ያህል ሰላም ብርሃኑ ነኝ። ሰላም ብርሃኑ ያባታ ስም ብርሃኑ አንደኛ አንስታፐብል ብዬ እንትን ያልኩት አንደኛ ሰዎች በአእምሯቸው ሜንታሊ ኢሞሽናሊ ፊዚካሊ በተለያዩ ነገሮች ሰዎች ስፒሪቹዋሊ አንስታፐብል ለመሆን መጀመሪያ ሰው ራሳቸው ላይ አዌር መሆን አለባቸው። ኢንቴንሽኔ ሰዎች እሱን እንዲረዱ እንዲያውቁ መሰረቱን እንዲረዱት ያህል ነው በጥልቀት ያወራሁት እና ሜቢ ምን ሚሳርግ ያለው ሳውራ ትንሽ ወረድ ብያለሁ አወራውን በጣም ይቅርታል እሱ ማለት ነው። ትንሽ ዝም ብዬ ፊት ለፊት እንትን ብያለሁ እሱ ነው ብቻ ሰርቪስ መስጠት ሰዎችን ማገልገል ሰዎች ራሳቸው እንዲያውቁ ማድረግ ከምንም ነገር በላይ ደግሞ በጣም ትልቅ ኢምፓክት የሚፈጥሩ ወጣቶች ክሬት እንዲደረጉ ነው የምፈልገው። ለዛ ደግሞ የሆነ ነገርም መበጠስ አለበት የሆነ በሆነ ነገር በተለያየ ነገር የሚይዙን ነገሮች በጠስ አድርጎ መውጣት ያስፈልጋል። ይሄ ሼም እንትናን አስቤ ነው ቤተሰቤ እንትን ጭራሽ ሰው እንዲጨነቅበት ማልፈልገው ጉዳይ ነው እና ያው ለዛ ደግሞ ትክክለኛ ትሩ ሰልፍን ማወቅ አለብን ማመን ሳይሆን ማወቅ እሱን ሰዎች እንዲያውቁ ነው እንትን የምለው ቻካ ፍቅር ነው ይሳረግ የነበረው ምንም እንደሚያስቡኝም ላልሆን እችላለሁ ሲጀመር እና ቢቀርቡኝም ራሱ ሜቢ ቀልደኛም ነኝ ዳስማች ያ ሳይድ ማለት አው ሰው ነኝ እኔም እንደናንተ ሰው ነኝ ልሳሳት እችላለሁ እኔም እንደናንተ አጠፋለሁ ከጠፋው እና ያው ነፃ ሆኜ ነው የማወራው በነፃነቴም በራሴም ደስተኛ ነኝ። ያው እንዴት ይላሉ በጣም አሪፍ ነው ጥሩ ነው የገለጽ ያለሽ። ምናልባት ሌላ ጥያቄዎች ያየሁት ምን መሰለሽ እንድጠይቅልሽ ነው የፈለጉት ለምን ሰላም አሁን ገና ለራሷ እንትን ሳታድግ የሚባለው ነው ምንነግርሽ ልጅ ነች ገና ራሷን በዛ ማቹሪቲ ሌቭል ላይ አልደረሰችም እና ለሌሎች ለማስተማር ስትመጣ ለምን ሰላም ተመረጠች? ይሄን ጆርኒስ እንዴት ጀመርንሽው አንቺ ፐርሰናሊ? እንደዬ ምረጤን ፈጣሪ ነው። እድሜ ደግሞ ውሸት ነው። እሺ እድሜ ውሸት ነው። ትልቅ ሳክስ ነው እድሜ ከልቤ ነው። ይሄንን ማህበረሰብም አንድ የሚያጠረው እድሜ ትንሽ ነኝ ትልቅ ነኝ ምናምን እኔ እኮ ገና ጠብቃለሁ ከዚህ በኋላ የ16 ዓመት ልጅ የሆነ ነገር እንዲሆን ማለት ነው ገብቷል ስለ
በቃ ያልተለመዱ ነገሮች አንደኛ ሰው ለዚህም ሲሆን አይገርመኝም ገብተዋል ለረጅም ጊዜ የ40 ምናምን ዓመት ሰውዬ በጣም እድሜያቸው ሄዶ የሆነ ነገር ሊኖር ይገባል የሆነ ነገር ለማግኘት የሆነ ኤክስፒሪየንስ ያስፈልጋል በጣም መቆየት አለብን ማርጀት አለብን መጃጀት አለብን ማን ያለን እንደዛ እኔ እሱ አይገባኝም ገብቷል አይደለ አንደርስታንዲንግንም ቢሆን እግዚአብሔር ነው የሚገልጥልኝ ሌላው ትርፍ ነው ማግዛቸውም ሰዎች ሲጀመር ማለት ነው ሃያዎች ውስጥ በጣም ጥቂት ነው የሚያጋጥመኝ 30 40 50 ዓመት 60 ዓመት ማግዛቸው አሉ በጣም በዛ ሌቭል ገብቼ ኮች ማረጋቸው ማግዛቸው የምርም ደግሞ ትልቅ የሆነ ኢምፓክት ይወታቸው ላይ ኦፍ ኮርስ ይወታቸው ላይ እና ምንም ከእድሜ ጋር አይገናኝም አሁን ስለ ፈጣሪ ስታቅ አውቃት ጨርስም በርግጥ ግን እኔ ባለኝ መረዳት እሱ ሁሉም ቦታ አለ በሁሉም አለ ስለዚህ ምንም አትከፋፍልም ገብቷል አይደለ የሆነ የ5 ዓመት ጻል ልጅ ውስጥ አለ እሱ ስለዚህ ሲያወራ ሰውዩ አይደለም ፈጣሪ ነው የሚያወራው እዚህ ጋር ስለዚህ ፈጣሪን ስረዳ ማንኛውም ሰው ጋር የምሰማው እሱ ነው እንጂ ሰውየውን ብዬ አይደለም ሰው የሱ አንደርስታንዲንግ ሁሉም ሰው እንዲኖረው ደግሞ አልጠብቅም ግን እኔ ስለራሴ የሚሰማኝ ነገር አለ በጣም ስለራሷ ሳትሆን ምናምን ላለው ሰው አንደኛ ለራሴ እንዳልኩ በምን አወቃችሁ ታቁኛላችሁ ወይ ነው ጥያቄ ኑሮዬን ታውቃላችሁ ወይ ያለኝ ሜንታሊቲ ታውቃላችሁ ወይ የመጣውበትን መንገድ ታውቁታላችሁ ወይ ባወራችሁ ማልፍበትን መንገድ ማንንም ሊያውቅ አይችልም ገብቷል ነው ሲጀመር ገዳቢ ነገር ቢኖረኝ ኖሮ ይሄኔ ተጎልቼ ነበር አልወጣ እርግጠኝነቴም በሌቭልም ደግሞ የእርግጠኝነት ስሜቴም እግዚአብሔር ላይ ስለሆነ ነው የሚወጣውትም ያስለ እንቅፋት አይገጥምህም ምናምን አይደለም ግን ታልፋለህ ከኢጎ ያልተነሳ መሰረት ሲኖር ታልፋለህ ምንም ቢሆን ማለት ነው እኔ ነምረው some of the ideas I share with you በተለይ ከእድሜ አንፃር አሁን ብዙ ሰው የሚያውቀው እድሜ ክሮኖሎጂካል እድሜ ይባላል የፀሐይ እድሜ ነው ይሄ 10 20 30 ምንለው 365 ቀን የቆጠርን እድሜ 20 ነው 30 ነው ምንለው የፀሐይ እድሜያችን ነው ግን ሌሎች ብዙ እድሜዎች አሉ ቢያንስ አሁን በሳይንስም ተቀባይነት ያለው ኢንተሌክቹዋል ኤጅ አለ የብስለት እድሜ አለ አሁን አይኪዩ ስንሰራ ያንን ነው ካልኩሌት የምናደርገው አንድ ሰው 12 ዓመቱ ሊሆን ይችላል በክሮኖሎጂካ የተወለደበት ልደቱ ብስለቱ ግን የ25 ሊሆን ይችላል ብሬን ኮርቴክሱ ማለት ነውና አይኪዩዋቸው ሃይ ነው ነው የምንለው በዛ ነው ይሄ ሳይንስ የሚያውቀው ነው ከዛ ውጪ ሌሎችም እድሜዎች ያስቀምጣሉ የሞራል እድሜ ኢሞሽናል ኤጅ ሚሉት አለ ከዛ ስፒሪቹዋል ኤጅ የሚባል አለ ሶል ኤጅ የሚባል አለ እነሱ ከገባን ሰፊ ነው አንዳንዱም ሬዲ ላይ ሆን ይችላል እሱን ለመስማት ግን ከመንፈሳዊ ነገር አንፃር ካየ ነው አሁን ዳዊት በህፃናት አንደበት ምስጋናን ታመጣለህ ይላል ፈጣሪን ለማወቅ ግዴታ ሽማግሌ መሆን አለብሽ የሚለው ነገር የተቀባይነት ያለውም አይመስለኝም በየትኛውም ሃይማኖት ፈጣሪ ሲመርጥ በየትኛውም እድሜ ሊመርጥ ይችላል ግን አሁን ካንቺ አንፃር ግን አሁን እኔ እንደ ጥያቄ ሙዚቃል አስይዝልሽ የምፈልገው ነገር ይሄ ቀደም ሁሉን ነገር ማወቅ አይቻልም ያልሽውን ነገር ሞር ኢንፈሳይዝ ማድረግ ያለብን ይመስለኛል ለተመልካቾችም አሁን ሰላምም እኔም ሌላ ማንኛውም ሰው ወጥቶ የሆነ ሚዲያ ላይ ሲያወራ የሆነ ነገር ስንናገር በደረስንበት ልክ ነው ይሄ እና እኛ ፐርፌክት ነን ሁሉን አውቀን ጨርሰናል ለማለት አይደለም መሆንም አይችልም የሰው ልጅ ፐርፌክት መሆን አይችልም ፍጹምና የእግዚአብሔር ብቻ ባህሪ ነው ግን ሰው በገባው ልክ ያስተምራልና ምናልባት ከዚህ ጋር ያይጄ እንደ እንትንም እንድትይጂ አጋጣሚ እንድንጠቀመው ከተናገርኳቸው ነገሮች ሚዲያም ላይ ካልኳቸው ነገሮች በተለያየ ሁኔታ ላይ ከገለጽኳቸው ነገሮች ባላልኳቸው ምትያቸው ወይም እነዚህ ነገሮች ስህተት አለበት ባላላቸው ኖሮ ወይም ይቅርታ ማለት የምፈልገው ነገር አለ ምት ነገር ካለ በዚሁ አጋጣሚ እድሉን ልስጥሽ ብዬ ነው አይ ምንም ትክክለኛ ያልሆነ ያወራሁት የምለው ነገር የለኝም ሁሉንም ያወራው ፈጣሪ ነው ያድለው ሶስቱን እርግጠኛ ነኝ ሜቢ ሚሳረኩኝ ብዬ ያማስበው ትክክለኛ ያልሆነ ቦታ ላይ ማውራት የሌሉብኝ ነገሮች ሜቢ እሺ ካወራሁኝ እንጂ ለማያስፈልገው አይነት ኦዲየንስ ገና ሬዲ ላልሆነ ሰው የሆነ አይነት ዱብዳ ሳወራ ሜቢ ከሆነ ነገር አንፃር እንትን ከመታኋችሁ እሱ አም ሶሪ ለሱ ማለት ነው ግን እሱም ቢሆን የሆኑ ሰዎች እንደሚጠቅም አውቃለሁ እና ይሄ በጣም እንትን ምልበት ጥፋት ምለው ነገር የለኝም ያወራሁት ግን እስካሁን በተረዳውበት ልክ ነው ነገ ደግሞ ምረዳበት ደግሞ ሌቭል አሁን ካለኝ የበለጠ ከፍ ይላል እንጂ አሁን ያለኝን የሚያሰርዘኝ ነገር አይደለም
ግን አንደርስታንዲንግ ደግሞ የበለጠ ያድጋል ብዙ ነገር ስለማይነን በደንብ እንደኔም እንደምትመለሽ ኮንቲኒየስ አፕዴቲንግ እንደሆነ ማወቅ አለብን አሁን እኔ እንደውም እንደዚህ አይነት ነገር ላይ ጆርኒ ላይ ያለን ሰዎች ከሌላ ሰው የሚለያቸው አንዱ ነገር ምንድነው ቢባል we are always open minded always we are ready to learn እንደ ጻል ልጅ ሆኖ ለመማር ሁሌም አዲስ ነገር ለማወቅ ፈጣሪን ዘክተን በቃ ይሄ ነው ብለን መዝጋት የለብንም አይደለ so the same thing ህይወታችንም ላይ ዓለምም ላይ ሰው ልጅ ስብናም ላይ ማንኛውም ነገር ላይ ከማቀው የተሻለ ዕውቀት አለ ብሎ ማሰብ መቻል አለበት የሰው ልጅ አሁን ካለኝ ከመገነዘብበት መንገድ የተለየ ሊኖር ይችላል የተለየ ብቻ ሳይሆን የተሻለም ሊኖር ይችላል ስለዚህ የሰው ልጅ በጣም ጥቂት ነው የሚያውቀው በጣም ኢምንት ነው ከዛሽ ተነስተን ነው እንግዲህ ኮንክሉድ መናረጋው jumping into conclusion and over generalization የሚባሉ ፕሮብሌሞች አሉ ሳይኮሎጂ ላይና እነዛ ነገሮች ቢነሱት ከምንድነው ኦፕን ማይንድድ ካለ መሆን ነው ስለዚህ ሁላችንም አብረን ምናድገው አብረን ምንሄደው ሂደት ነው እንጂ ተዘክቶ የተቆለፈ አይደለም የሚለውን እዚህ ጋር ለማየት ነው እንግዲህ ወደ አንቺ ፐርሰናል ጆርኒ እንመለስና ለሰሊ ለሰላም የኢንላይትመንት እና የአዌክኒንግ ትርጉሙ ምንድነው ኢንላይትመንት ዲዮንሺፓቸውን ሂደቶች ሜን ፖይንቶች ወይ ሜን ክስተቶች ወይ ሞመንቶች ሊኖርሽ ይችላሉና እነሱን ሼር እንድታረጊ እኔ ትንሽ ኢንላይትመንት ጆርኒሽን ምንድነው ኢንላይትመንት ምናም ነገር ቃሉን እኔ አልጠቀስኩትም ያኛው ፖድካስት ላይ እነሱ ናቸው ኢንላይትመንት ምናም ያሉት እንደኛ ለነገሩ ምንም ነገር ኔም አልሰጥም ሚኒንግ አልሰጥም ዝም ብዬ ምኖር ሰው ነኝ ካልከኛ አይቀር ግን አንደኛ ኢንላይትመንት ምንም የተለየ ነገር የለውም ሶልህ አዌክ ሲሆን ነው ማለት ህይወት ስጠይቅ ስለዋናው ጉዳይ ስጠይቅ ነው እንጂ አሁን ቢሆን ስም ሰጥቸው ሳይሆን ህይወቴ ላይ ያጋጠሙኝ አንዳንድ ነገሮች አሉ ይሄ ኢጎዬ የሆነበት ታይም አለ በፊት ላይ እንዴት ነበር ማስበው ደስታን ከውጪ ነበር ማገኝ ይመስለኝ አንድ ህይወቴ ላይ በጣም በከባዱ ያጋጠመኝ ነገር ነው በከባዱ ስለ ኢሞሽናሊ ከራሴ ጋርም ጥሩ ያልነበርኩበት ታይም አንድ ያጋጠመኝ ምነው ሞመንት ደስታ ከውጪ ነበር ማገኝ ይመስለኝ ገንዘብ ለችግሮች ሁሉ መፍትሄ ነበር ይመስለኝ ከውጪ ብቻ የሆኑ ሰዎች እንዲያስደስቱኝ ከሆኑ ገንዘብ እንትን የሚለኝ ምናም ማለት ነው እና የሆነ ሰዓት ላይ የሆነ የምፈልጋቸው ነገሮች በትንሹ ነካካዋቸው አይነት ነገር ነካካዋቸው ከዛ የምርም መጠየቅ ጀመርኩኝ እሺ አይደለም ማለት ነው እሺ ምንድነው ላቀ ፈልጋለሽ በቃ እኔ ካንተ የሚመጣውን ሰላም ነው ፈልገው ምንድነው ሰላም ምንድነው ብሊስ ምናም የምር እነዚህ ነገሮች ከውቀት አልፎ እፈልጋቸዋለሁ ብዬ ቀውጬ በለው የጠየኩት ነገር እግዚአብሔር ከልቤ እና ያኔ ነው ኪያስ የጀመረው ላይፌ ላይ እና በቃ በፊት በጣም ሰዎች ላይ ብላ አርግ ነበር እንትና ትልቅ ነው እንትና እንዴሱ ምናም ብቻ እንዲ ከፍ ዝቅ አርጊ ሰዎችን አይ ነበር ነገሮችን ከባድ ይመስሉኝ ነበር የሚፈልጋቸው ነገሮች ከኔ ተለዩ ነበር ይመስለኝ ሰዎችንም በጣም ብዙ ነገሮችና በዛ ሞመንት ከቤት ማልወጣበት ታይም ነው ሳምንት ሁለት ሳምንት በጣም ከባድ ጥያቄ ጠይቄያለሁ መውጣት አልፈልግም ሁላ ከቤት ያን ያህል ቪዲዮ ሜክአፕ ማድረግበት ሰዓት ሙላ ነበር እና በዛ ሰዓት ነው በቃ ሊትራሊ የሞትክ ነው ይመስልህ ሞመንቱ ማለት ነው ምንም ነገር መፈልጋቃተኝ ድሪም ቦርዴ በቃ እንትን በለው የለም በለው ድጋሚ መፈለጉላ እስኪያቀተኝ ድረስ ኢጎዴዝያ በቃ ምንም እና እሺ ሴንስ አጣው እና ድጋሚ መፈለግን ፈለኩኝ ግን አልቻልኩም አካባቢ ላይ ያሉ ሰዎችን ብታወራ እንትና ምን ታገኛለህ አሁን እዛ ቦታ ላይ መሃል ላይ ትቀራለህና በቃ ሌላ ታሪክ ውስጥ እሺ በቃ ሊትራሊ መሞትን ተመኝቻለሁ እዛው ማለት በቃ አልፈልግም እስከዛ ድረስ አድርሰሻል ሱሳይድ ሐሳብ ድረስ ነበርሽ ማለት በዛ ሞመንት ሚኒንግ አጣው ለህይወት እሺ በቃ የምፈልገው ነገር ብዬ ማስበው ምንም ነገር በቃ ውሃ ሆነ ምንም የለም እና እሺ በቃ ፈልጋለሁ መልስ ስጠኝ ደሞ ቶሎ የለም ባዶ ነው የሚሰማክ ሁሉም አንድ ነው ጸጥ ብሏል ሰላም ነው ግን መበጥበጣለው በጣም እና ቀጣይት እንደምትሄድም አላቅም በፊት ላይ የነበረኝ ካልጌይ ስነሳ ስንቀሳቀስ የነበረኝ ፍላጎቴ እንዳለለካ ከኢጎ ነበር እንትን ፈልጋለሁ እንደዚህ ባረግ እንዲ ባረግ ብዬ ማሰባቸው የለጣጠፍኳቸው ጎሎች በሙሉ እንዳለ በቃ ወረዱ ማለት ነው ምንም እና ውስጤ የምር ባዶነት ነው የተሰማኝ የምር ከባድ ስፔስ አልገባ ምንም በቃ ምንም እና ጭጭ ነው ጫጫታ ውስጥ ሁሉ ጭጭ ነው የሚሰማኝ ምንም ሌላ ነገር የለውም እና
በዛ ሞመንት የቆዩበት ሞመንት በህይወቴ ማሳለፍ ማልፈልገውም ነገር ነው። ደግሜ ማልፈልገውም ሁላ ፈራዋለሁ እና ያቺን ሳይ ነው ኦኬ ቀጣይም ብዙ አለ ለካ ኤክስፒሪየንስ ማደርጋቸው ለካ ይሄ አይደለም ምንም ነገር ሚንግለስ እንደሆነ የተረዳሁት በዛች ኤክስፒሪየንስ ነው። ከዛ በኋላ ነው የሆኑ ቪዥኖችን ስቀርጽ የሆነ ነገሮችን ለማድረግ ስንቀሳቀስ ከዚህ በኋላ ይሄ ከዛኛው ከኢጎ አይደለም ከሰርቪስ ነው ከፍቅር ነው ምናምን ነገር ማድረጋቸው ነገሮች እና ያው ይሄ ነው እነዚህ ነገሮች የምስለ ህይወት መጠየቅ ምናምን ነው ይመስለኝ እንጂ ሌላ አዲስ ሚኒንግ አልሰጠውም ልፈልግ ሰው ነው ከኔጌቲቭ አድርጎ ከነገሮች ጋር አታች ያደርጋል አይ ቲንክ ከሌላ ነገር ጋር የሚያገናኘው መሰለኝ ግን አይገናኝም። አንዱ የነዚህ ልምምዶች እንግዲህ ችግር ሳይሆን ከባድ የሚያደርጋቸው የሚመስለኝ it's something you live የምትኖሪው ነገር ነው እንጂ የምትሰብኪው ነገር አይደለምና ሰዎች አሁን እዛ ጋር እንደዛ ነገር ሌብል የሚያደርጉ ሰዎች እስኪያዩት ድረስ እስኪያልፉበት ድረስ I don't think በዛ ሌብል ፊል ያደርጉታል ብዬ አላስብም። ምክንያቱም የፈለጋውን ምግብ አምጥቼ ይሄ ምግብ በጣም ይጣፍጣል እኔ በልቼዋለሁ በጣም ቆንጆ ነው ብለሽ እስካልበላሽው ድረስ you don't know it እና ብዙ ጊዜ እንዲ ድርጅቶችም ላይ ስልጠና አሰጣው የሚያጋጥመኝ ዝም በመሃል ላይ የሆነ ሜዲቴሽን አሰራቸዋል አያውቁትም ሜዲቴሽን አሰራቸውና በጣም ፒስፉል ይሆናሉ ስትረሳቸው ይጠፋል በቃ ሲሮጥ የነበረው አምሯቸው ያርፋልና this is meditation ላቻለሁ ስለ ሜዲቴሽን የሰይጣን ነው ሲባል የሰማ ሰው ግማሽ ሰው እጁን ያወጣል አሁን ሰይጣን ነው ፊልም ታረጉት ስላችሁ ነው this is ሰላም እና የሆነ ነገር ጣሙን የምታውቂው ስትኖሪ ስታደርጊው ነውና አንዳንዴ ሁሉም ፈትኑ መልካሙን ያዙ ሲል ፈትኑት አንብቡት ቼክ አድርጉት አይደለም ይኑሩት ነው ፈትኑት የምትለው ቃል በህይወታችሁ እዩት ነው ይሄ እንግዲህ አንቺ ያለፍሽበት ዳርክ ናይት ኦፍ ዘ ሶል ይሏል ዩንግ ይሄ በጣም ከባድ ይሄ በሞት ሸለቆ ውስጥም ቢሄድ ይላል ዳዊት ይሄ በጣም ከባድ ጊዜ ያለው የነፍስ እሱ ለምንድነው ብዙ ካርሚክ ነገር ውስጥ ምናምን ልንገባ እንችላለን ይሄ ለሱ ለኦዲየንሱ አስፈላጊ አይደለም ግን I see where you are coming from ለልሽ ነው ፖይንቱ አሁን ላይ ግን ምን አይነት ልምምዶች ታደርጊያለሽ ምክንያቱም እንዳልነው ኤክስፓንድ የሚያደርግ የሚሰፋ ነገር ነው ብለናል ይሄ ሂደትና ምን አይነት ልምምዶች ታደርጊያለሽ ከዛ ውጪ ለአርምሞ ያለሽ መከታ አርምሞ አደርጋለሁ ብለሻልና ሜዲቴሽን ላይ አንዱ በጣም እንግዲህ በኔጌቲቭ እንዲታይ የተደረገ ያለው ነገር ሜዲቴሽን ነው ሰልፍ ዲስከቨሪ ነው ወደ ውስጥ መመልከት ነው ሰው ግዴታ ፈጣሪ ውጭ ብቻ ነው ያለው የሚለይታ ብቻ እንድንይዝ ነው የሚፈልገውና ይሄ ሜዲቴሽን እንዴት ታይዋለሽ ያንቺ ኤክስፒሪየንስስ እንዴት ነበር ሜዲቴሽን ለኔ ሰላም ነው አርምሞ ማለት ለኔ ሰላም ነው ማንንም ምንም ቢል ማልደራደርበት ጉዳይ ነው እንደኔ ነሽ ማለት ሜዲቴሽን ጉዳይ ነው በእውነት ጉዳይ ነው ስለ እንዴት ነው ከራስ እንዴት እኮ እንደምገልጸው ራሱ አላቅም ስለ ተቀምጠ ምን ቻርጅ እንዳረጋ አታቅም ሰላም ሆነ ነው የምትነሳው ምንድነው በቀላሉ ሰላም ሆነ እየቻልኩ ለምንድነው እንጂ ለምንጫጫው ሄጄ እና ከብቻ ሰው ከሌላ ነገር ጋር ሜቢ ሊያገናኝ ይችላል በያሰብኩት ካለ መረዳት ነው ይመስላል ካለ መረዳት አባቶቻችንም ያደርጋሉ ገዳም ላይ ሄዶ የሚደረግ ነገር እኮ ነው አሁን እዚህ ጋር ያደረግን ያለ ነው ሌላ ነገር አይደለም ሰው ገዳም ሄዶ የሚያደርገው ነገር ቤቱ ቢያደርግ ምንም ማለት አይደለም ከሚያራዝም ቢሄድ ጥሩ ነው ቆንጆ ነገር ነው ቢሄድ ካልቻለ ደግሞ ቤት ከመውጣቱ በፊት ለእግዚአብሔር አንድ ሰዓት ሰጥቶ ቢወጣም ችግር አለው ባይችል 30 ደቂቃ ቢሰጥ ይሄ ይቀኑ ተባርኮለት ነው የሚውለው ሁላ ከጸሎቱ በፊት ይሄ ከመጠየቅ በፊት አርግልኝ ከማለታችን ሁላ በፊት ኢቭን ሳይለንሱን ማዳመጥ በጣም ጥሩ ነው ብያስባለሁ ጆሮ ቢሰማ የምር አለ ድምጽ በደንብ ስላለ ማለት ነው ያንን ግን መስማት አንደኛ ሰው ማይፈልገው እኔ ያው ሰው ስለ እኔ ያሳለፍኩት ነገር ስላለ ነው እኔ ማልፈልግባቸው ሞመንቶች ነበሩ ሰላም ማይሰማኝ ስቀመጥ ማለት ነው ያ ሰላም ማይሰማኝ የሚያስጨንቀኝ ስቀመጥ ደግሞ ህይወቴ ላይ የሚፈጠሩብኝ ጥያቄዎች እነዛን ነገሮች መጋፈጥ ስለማልፈልግ ነው እስከዛሬ ድረስ ከራሴ ጋር ማልቀመጠው ጥያቄዎችን መመለስ ፈራለሁ አምሮኝ ጫጫባል ስለዚህ ያንን ጫጫታ ለመመለስ ሞክረው ቲክቶክ በማየት ነው ምግብ በመብላት ነው የሆነ ነገር ብቻ ከሰው ጋር በማውራት ምናምን ያንን ስሜቴን ጸጥ ለማስባል ሞክራለሁ ማለት ነው እና ሜዲቴሽን ከዛ ነገር ያስወጣሃል እያንዳንዱ ስለራስ የሚሰማን ስለ ህይወት የሚሰማህን ህይወት ላይ የሚፈጥሩብን ጥያቄዎች ይሄ ማአት በቃ ሚሮጣው አምሮ ሚሮጣውን ይሄ በጣም ብዙ ጊልቶች ይኖራሉ ያሳለፍከው ምናምን
ውሎህ ላይ ግልጥልጥ አድርጎ ፊት ለፊት ያመጣባል፣ ይቀጠቅጣል። አንተ እኮ በቃ በለው ማለት ነው። እና ሲጮህ ሜዲቴሽን ላይ እሱን ታየዋለህ። ማየት ደግሞ አትፈልግም፣ መጋፈጥ አትፈልግም። መሸፈን ነው ሰው የለመደው አይደለ? ስለሆነ ስትቀመጥ ላይቱን ትፈራዋለህ። ምክንያቱም ቱማች ላይት ነው ስትቀመጥ ያለው የምርሱ ያለው ውስጣችን ስለሆነ ስትቀመጥ ያ ላይት እንትን ለማለት ጫጫታውን ለማየትም አትፈቅድም። አንደኛ ስላለመድን ዲስኮምፎርታችን ስለሆነ ነው ከሌላ ነገር ጋር የምናገናኘው እንጂ ምንም ሜቢ ሰው ከሌላ ነገር ጋር ቢያስበው ይችላል። ሜቢ ሌላ እኮ የተለየ አቀማመጡላ እኮ ሲያይ ሜቢ ሊያገናኝ ይችላል እንጂ ችግር የለም። ሌላ ነገር እንዲህም ተቀመጥ ምንም ማለት አይደለም። እውነት ለምን አተኛም? ከፈለገ ለምን እንደፈለክ አትሆንም? ከምልክቱ ጋር ምንም ችግር የለብንም። እሱ አይደለም ብቻ ተቀመጥ። ከስልክ ከምናምን ነገር ወጥተህ ከራስ ጋር ተቀመጥ፣ ተረጋጋ፣ አትንጫጫ ነው ሜዲቴሽን። ይሄ ነው። ያው ሰው ደግሞ መንጫጫት ይመቸኛል ያለ ነው። ከተመቸው መንጫጫት ምን ችግር አለው? እንግዲህ ይሄ ላይ መፍትሄ ከሰጠው ያ ኢንተረስቲንግ፣ በጣም ኢንተረስቲንግ ነው። እኔም ልክ እንዳንቺ ነኝ። አርምሞ ህይወት የማልደራደርበት ነገር ነው። ለዛም ነው በዚህ ሌቭል ወጥተን ምላሽ የምንሰጠው እንጂ ብዙ ምላሽ የምንሰጥበት የምንፈልጋቸው ነገሮች አሉ፣ ግን ያው የምታልፊያቸው ነገሮች አሉ። ይሄ ግን በህይወትሽ ላይ ያየሽውን ጣዕም ሰው መድኃኒትን መርዝ ነው እያለ ሲያወራ ዝም ካልሽ ሮንግ ነው። ምክንያቱም አንዳንዴ ሰው ያልቀመሰውን ነገር ያልወሰደውን ነገር መጥፎ ነው እያለ ሲያወራ አንቺ ደግሞ የወሰድሽው ዝም ስትይ ያ ነገር በሌሎች ብዙ ያ መድኃኒት የሚያስፈልጋቸው ሰዎች ያጡታል ማለት ነው። ሳይጠቀሙት ገና ከሩቁ ስለሚፈሩት ማለት ነውና ያንን ቻሌንጅ መውሰድሽ ሄድሆን መናገርሽም በሆነ መልኩ አፕሪሺየት ይደረጋል ልልሽ ነው። ኔጌቲቭ ብቻ አይደለም መልከታው ልልሽ ነው። ኦፍ ኮርስ አንቺም እርግጠኛ ነኝ የምነግርሽ በዛም ሳይድ ያዩ ሰዎች አሉ። አሁን ባለፈው ከነበረ ኢንተርቪው በኋላ 80-70% በኔጌቲቭ ሳይድ ቢሆንም ደግሞ የእውነት ደግሞ በቃ ገርሟቸው ይሄን መልከታ እንዳለ ተረርተው ስልኬ በቃ ረፍት አልነበረውም ሰሞኑ። በቃ አንዳንዱ አለ ግን እንደዚህ አይነት ሰው ይለኛል ደውሎ ምን ለምን ደውል ቴራፒ ነው ትሬኒንግ ስለው በቃ እኔ ድምጽ ልስማ በቃ የሆነ ነገር ልበል ብዬ ነው ግን የሚለው ነገር እኮ የለውም። ግን ውስጡ ላይ ያለው ነገር እዛ ጋር ያለው የሰማው ነገር የሆነ ኢንላይት አድርጎታል። የሆነ ኪንድል ይባላል። ኪንድል እቺ ውስጥ ያለው ሻማ ተለኩሷል። ስለዚህ አንድ ያ ነገር መለኮሱ አስፈላጊ ነው ብዬ አስባለሁና ሜዲቴሽን ብዙ መልከታ የተሳሳተ መልከታ አለ። አንዱ ደግሞ የመልከታው ምንጭ የሚመስለኝ የማሰላሰልን አሁን ማሰላሰልና ጽሞናን ሰው አይለይም። ማሰላሰል ብቻ ነው የሚሻለው አይነት ነገር ይላል። ማሰላሰል ማለት ኮንተምፕሌቲቭ ቲንኪንግ፣ ይሄ ዝም ብሎ ቁጭ ብሎ ማሰብ ብቻ ስለሆነ ነገር ደጋግሞ ማብሰልሰል እንደምንለው ማለት ነውና ግን በሩጫ ውስጥ የሆነ ማብሰልሰል ብዙ ጊዜ መብሰል ይሄ አያመጣም፣ ማቹሪቲን አያመጣም። ማብሰልሰል ጭንቀቱ ብቻ ነው። ተብሰለሰልኩ ይላል ጭንቀት ሲሆንና በጽሞና ውስጥ ሲሆን ግን እውነተኛ ሶሉሽንን ያመጣል ብዬ አስባለሁ። ከዛ ውጪ ፈጣሪ የሚነግረንን ነገር ለመስማት እንኳን ፈጣሪ ሰው የሚነግረን ለመስማት ዝም ማለት አለብን፣ ፎከስ መሆን አለብን። ስለዚህ ያ ለመመድ እኛ እያወራን እየተንጫጫን እንትን እያልን እሱን ለመስማት መጠበቅ ራሱ ሎጂካል አይመስለኝም። ያንን እንደዛ ማየት እንችላለን። ብዙ የሚያሳስቡ ነገሮች እያሉ በጣም ሶሳይቲያችንን እንደ ብል እየበሉ ያሉ ነገሮች እያሉ አሁን ላይ በተለይ በስጋዊ ራሱ ዓለም ካየሽው ሰው በጣም ማቴሪያላዊ እንዲሆን፣ ቁሳዊ እንዲሆን፣ ስጋዊ እንዲሆን የሚያደርጉ ነገሮች እያሉ ሜዲቴሽን ላይ በዚህ ልክ ኔጌቲቭ አቲቲዩድን መርጨቱ ስራ ፈትነት ይመስለኛል። እኔ ስራ ፈትነት ይመስለኛል። ምክንያቱም አሁን ዙሪያችን ላይ ብናይ አብዛኛው ስጋዊ የሆነ አሉታዊ የሆነ ኔጌቲቭ ነገርን ብቻ የሚያባዙ ከፈጣሪ የሚያርጉ ጨዋታዎች የበዙበት ጨዋታ ስንል እንግዲህ ክለቡ ምናምን ብቻ አይደለም። አሁን ወጥቼ እኔ ስለ ስጋዊ ነገር ባወራ ይሄን ያህል ኮሜንት ሲንጫጫ አታይ። ስለ ዘፈን፣ ስለ አልኮል፣ ስለ ሌላ አሉ ብዙ ነገሮች ይሄን ነገር ጀጅ ማድረግም ስለማልፈልግ ነው። ግን ስለ ስጋዊ ነገር ሲወራ እንደዛ እንትን ሳንል ሰው ለምን ፈጣሪውን ፈለገ ተብሎ በዚህ ሌቭል ጨዋታ መነሳቱ አይ ቲንክ ያለንበትንም ኮንሺየስነስ የሚያሳይ ይመስለኛልና ሰው ይፈራዋል ራሱን ከምል በላይ። ሰው ራሱን እንደሚፈራ ሌላ ሰው አይፈራም።
ትልቁ ጠላታችንም ራሳችንን ለራሳችንና ኦኬ ኢንተረስቲንግ ሶ ቀጣይ ትንሽ እንድናወራ የፈለኩት ይሄ ኢትዮጵያ ላይ እንዴት መቀጠል አለበት ያለሽ ይሄ እንግዲህ ወጣቱ ወደንም ጠላንም እየጠየቀ ነው አሁን አንቺም ፐርሰናሊ ታውቂዋለሽ እኔ ቤተሰብ እናት አባት ሜዲቴሽን አደርግ ብሎ የሆነ ሜዲቴሽን ጉሩ ጋጄን ወስዶኝ አይደለም ስለ ሜዲቴሽን ያወቅኩት አሁን ኢትዮጵያ ላይ መታየው እንዳለ ስለ ማይንድፉልነስ ስለ ማይንድ ሴት ስለ ሳይኮሎጂ ስለ ሜዲቴሽን የሚሰራው ሰው በሙሉ የነፍስ ጥያቄ ስላለበት ነው ያን ያደረገ ያለው በሃይማኖት ተቋማትም በትምህርት ቤትም ተምረነው አይደለም ቤተሰብም ሰጥቶን አይደለምና ኦፍ ኮርስ ይሄ የነፍስ አነፍናፊነት አለ ግን በዛው ልክ ደግሞ ሬዚስታንሱ አስፈላጊ ነው ያው መለየት ስለሚያስፈልግ አብሮ የሚመጣ ሌላም ነገር ስላለ ማለት ነውና ግን እንዴት ብሄድ ያለሽ በተለይ ለወጣቱ ማለት ነው እንደወጣትነት እንዴት ብሄድ ጥሩ ነው ሰዎች ከልባቸው ራሳቸው ቢያጠኑት ማለት በሰዎች ኢንፍሉዌንስ ባይደረጉ የምር ቢያውቁትና ቢረዱት ነው የምለው ኢንፍሉዌንስድ ባይሆኑ ፕሮግራምድ ባይሆኑ ማለት ነው ከፈልጋችሁ እኔንም አትስሙ ራሳችሁን ስሙ ራሳችሁን ስትሰሙ እውነቱን ታውቃላችሁ ሌላ ነገር የለው ራሳችሁን ስለማትሰሙ ነው እኔ ማወራችሁ ሌላ ነገር ማለት ካለብኝ ማለት ነው ብል ያቱም ራሳችሁን ስሙ ስለምንድን ነው ራሳችሁና በዛች ሌላ ነገር ነው ሲል ምን ላርግ ታዲያ ያለው ዋናው ያለው ውስጥ ስለሆነ ብዬ ነው ገብቷል አይደለ ምናልባት ማወራበት መንገድ እነሱ በሚገባቸው ሌቭል ለማድረግ መየት ቋንቋ መለማመድ እንዳለብኝ ባላቅም ማለት ነው ግን በራሳቸው ቢያጠኑት በራሳቸው ቢያውቁ ቢረዱ ከነገሮች እንትን ይላሉ ያቱም አሁን ላይ መጽሐፎችን ፐርሰናል ዴቨሎፕመንት መጽሐፎችን እንትኖችን ምናምን በጣም የሚተቹ ሰዎች እንዳሉ ስለተሰማኝ የምር ያነበበ ሰው የፐርሰናል ዴቨሎፕመንት መጽሐፎችን ያነበበ ሰው ያላተረፈ ሰው የለም አሰም ፖይንት የህይወቱ ላይ የሆነ ነገር ከፍ አድርጎለታል እና ያ ደግሞ ለምን ከፋለ ይሄ እንትን ነው ምናምን አይደለም ሲጀመር ሰው ሰይጣንን ፈጣሪም ሲል ማለት ነው እንትን ነው ፕሮግራሚንጉ ነው የሆነ ሰይጣን ሲባል ለሳለው ስዕል አለ የሆነ ጭራቅ ሁለት ቀንድ ያለው ምናምን ማለት ነው ግን ኢዛት ሪሊ እሱ ነው አሁን ጥያቄ ነው ሌላ ነገር አይደለም ጠይቁ ዝም ብላችሁ እሺ አትበሉ ነው እኔ ኩዌሽን ያደረኩት ስድስት ምናምን ሲባልም የምር ጠይቁ ካለም ኤግዚስት ካረገም ጠይቁ እኔ በፊት በጣም ነበር እንትን ምለው ማይሆን ስም ሲሰጠው በኔጌቲቭ ዌይ ያወኩት አንድ ሰው አለ ኢትዮጵያ ላይ ማስታውሰው 9ኛ ክፍል ምናምን ይያለው ሮፍናን ታቋለ ሮፊ በጣም ነው ማደቆ ይመቸኛል ወይዘው በዚህ አጋጣሚ እና ስራዎቹን ወድለታል እኛም ይመቸናል እኔ ዘፈኖቹ እንትን ነው ይመስለኝ መልእክት ናቸው በሙሉ ለኔ ስልጠና ናቸው ሙዚቃዎቹ በሙሉ ይመቹኛል አክቹሊ እና ከዛ በፊት ግን እኔ ገና እሱን መልኩን ሳላቀው ዘፈኑን ሳልሰማው ምናምን ስለ ሮፍናን ሲወራ ኢትዮጵያ ውስጥ እኮ የሆነ 666 የሆነ ዘፋኝ ያለ በጭስ ውስጥ ተደብቆ ቢዘፍን ሰው ምናምን ተብሎ ሮፍናን ሲባል አውቃለሁ ክላስ ውስጥ ማለት በጭስ ውስጥ ተደብቆ ጭስ ውስጥ የሚዘፍን የሆነ እና ሰይጣን እኮ ነው ሰይጣን ነው ማለት ኢማጂን ለሰይጣን የተሳለልን ስል ዳርክ ነው እንትን ነው ምናምን ኢቭን አላየነውም ሰምተን ነው ያመንነው እና እሱን አይቼ ፈራው ነበር የምርም እና ደግሞ ፊቱ የሚታይም አይመስለኝም ላይክ ጎስት ነው የሚመስለኝ የነበረው በቃ ሰምቻለሁ ከዛ በኋላ ደናናይ ዛርገውልሽናል በቃ እና በሄት ነው ሁላ ሮፍናን መጀመሪያ በስም ደረጃ ነው ያወቅኩት 9ኛ ክፍል በስም አወቅኩት 10ኛ ክፍል ነው 11 ላይ ምናምን ሁላ በመልክ ሳይው እንዴ እሱ ሮፍናን ይሄ ነው እንትኑ ይሄ ነው ምናምን ብዬ ነው ሰይጣን እሱ ነው እንደዚህ ያላችሁ ብዬ ከዛ የምርም እየቆየ ሲመጣ ሰው አንደርስታንድ ያደረገ እየወደደው እያደነቀው ይመጣል ስቲል ግን ስም የሚያወጣ ሰው ይኖራል ያ የዳቦ ስም አይጠፋም ኦፍ ኮርስ እና ዱ ዩ ቲንክ ሂ ኬርስ ምንም ብቻ እሱን ሳይ አሁንም ብዙ ሄቶች ሲመጡ ብዙ ሰው ሲንጫጫ እንትን ሲል ምናምን ብዙም ራሴን ማረጋጋው አዲስ ነገር ሲመጣ ሁሌ መጮሁ ግድ ነው ኦኬ ስልክም ሲመጣ ሰው አብዷል ለስልክ ኢማጂን እና ሰውን ሞር ከፍል ያደርግ የሚችል ሞር ራሱን እንዲያቅ ሞር ሀገር እንድታድገር ስበርስ ራሱን እንዲያቅ ሰው ፍቅር እንዲኖር የሚያደርግ ነገርም ቢሆን አዲስ ነገርም ሲመጣ ስቲል አልተለመደም ምክንያቱም ድህነት ለምደህ አስበዋል መጭቅጭቅን ለምደክ ሰላም አለመሆንን ለምደህ ሰላም የሚሰጥ ነገር ሲመጣ እንዴት ነው ሰው የሚስማማው ሰላም ስትመጣ እንዴት ሰማታ
ስለ ሰው አክቹሊ ሰው እኮ ሰላም አይፈልግም ሰላም እኔም አልፈልግም ነበር ጭቅጭቅ ነው የለመድከው ድህነትን ማጣትን ሰው የለመደ ሰው ከዛ ነገር የሚወጣበት አንዱ የሆኑ መንገዶች ሲመጡ ኖ ኖ ኖ ኖ ይሰጣሉ ይሄ ኖ ኖ ኖ ኖ ይሄማ 6 ምናምን ነው ገብቷል ችግር የለም እንደዛ የምትለው ሰውዬ ግን በቀን 3 እየበላህ ነው ጥያቄ በደንብ ራሱን ይልይ ሰውዬው እየኖረ ከሆነ ማለት ነው የመርበዩቱ ደስተኛ ነው እንደዛ የሚለው ሰውዬ ሲንጫጫ ውስጡ ቤቱ ላይ የሚንጫጫበትን ጥያቄ መልሷል እንደዛ ከሆነ ኢትስ ኦኬ ችግር የለውም ካልሆነ ግን አሁን ይሄ ሲወራ እንደዚህ አየህ እንጂ ማለት ነው ታያለ የማህበረሰቡ ኮንሺየስነስ እንደተንጫጫ ሁሉ ያድጋል አም ሹር የዛሬ 5 ዓመት 10 ዓመት ኢቲኤም ካርድ አልነበረም በጣም እኮ ማለት አሁን አስበው ህዝቡ ያደገ ነው ያድጋል እኔ ተስፋ አለኝ ኮንሺየስነሱ ማደጉ አይቀርም ናቹራል ነው አሁን ላይ አዲስ የሆኑት ነገሮች ነገ ላይ በጣም ኖርማል ነው እንደውም ራሱን የማያውቅ ሰው አይኖርም ጭራሽ ስራ ራሱ አይኖርም እኔና አንቺ አይኖር ማን ለናሰለጥን ያኔ ብዙ ነገር ይኖር ምን እንትና ላይ አንድ ጓደኛዬ ባለፈው ከቤልጂየም እንደ ኢንተርቪው ነው የተደውሎ ሲያወራኝ እንደ ሀገር ዲናያሎች አሉን አለ ዲናያሎች ማለት የሆኑ ቀደም ያልኩሽ የሆኑ ግን መቀበል ማንፈልግላ ይሄ ወደ ላይት ማውጣት ማንፈልጋቸውና still we think we are sacred የሆነን ስነ ምግባራችን አሪፍ የሆነ ሰው እንደሆነን ሶሳይቲ እንደሆነን ማመን እንፈልጋለን አሁን so ግን የእውነት ካየሽው ኢትዮጵያ ላይ የተደረጉትን ነገሮች ስታይ ተከሰቱትን ነገሮች ስታይ የእውነት በመንለው ልክ ነው የምንኖረው ማለት ኢትዮጵያ ምን ያልተከሰተ ነገር አለ ኢቭልም ባዩ 666 ባዩ ኔጌቲቭ ባዩ እኛ ከመምጣታችን ወይም ይሄ ትምርት ከመነሳቱ በፊት ያለው ኢትዮጵያ ነው ማለት ነው ቅዱስ ኢትዮጵያ አሁን ያለችው በቅርብ ያለው የድሮ ኢትዮጵያ እንግዲህ ብዙ ኢንተርቪው ላይ ያቆኛል የድሮ ኢትዮጵያ በደንብ ወዳታለው ግን አሁን ሪሰንትሊ ካየሽ ወርስ በርስ ባልመረጠው ብሄር ምንገዳደል በሃይማኖት ምንናቆር ስድብ ኖርማል የሆነ አንገር ባለፈው የሆነ እንትን ያያየው አንገር ይሽው አለባቸው አበሻ አንዱ እንትን ነው የሆነ ውስጣችን ሬጅ አለ ንዴት በስጭት ከዛ ከሴክሹዋል ኢነርጂ ራሱ ብናየው ኤችአይቪ ምን እንዳደረገ ኢትዮጵያ ላይ ስላልተወራ ነው ወይ ነው አሁን እኛ ቅዱስ ነን ጥሩ ሰዎች ነን ህዝቦች ነን ስንል ሪሊ ያን ይናገራሉ ወይ ያን ይናገራሉ የመጣንበት መንገድ ስለዚህ አንዳንዴ ምን ይፈልጋል መሰለሽ የአብርሃም በግ ይፈልግና እሱ ላይ ለጠፋል ልክ አሁን ይሄ ኒው ኤጀርን ምንም ሙቭመንት ሲነሳ ሰው ውስጡ ላይ ያ ነገር ያቀዋል ግን ዲና ያደርጋል ኦሬዲ የፈጠረው ችግር እንዳለ ስለዚህ ምን ይፈልጋል ኤክስተርናላይዝ ማድረግ ይፈልጋል ከራሱ ማላቀቅ ወይም ፕሮጀክት ጣት ማላቀቅ ማለት ነውና በቃ ይሄው ባህላችን ሊያበላሹ መተው እንትን ነው ይሄው ሃይማኖት እንትን ሊሉ ነው ይሄው አሲፍ ጥሩ ሃይማኖቱን እንደያዘ ማህበረሰብ ማለት ነው ሃይማኖተኛ ራሱ አይደለንም እኮ አብዛኞቻችን ሃይማኖት ራሱ የከበደው ሰው መሆን ከብዶናል እኮ ሃይማኖተኛ ታዩ ሰው መሆን ከብዶናል ስለዚህ ያንን ነገር የራሱን ጥፋት ላለመቀበል ሌላ እንትን ይፈልጋል ያንን ነገር ፕሮጀክት የሚያረግበት ኢነርጂ ይፈልጋል አለኝና ደግሞ ጥሩ ታይሚንግ ነው የመጣችሁላችኋል ማለት ጦርነቱ የተከሰተው ነገር እናቃለን ኢትዮጵያ ላይና ብዙ ሮንግ ነገር ስለተፈጠረ አሁን የሚያላክበት ነገር ይፈልጋል ሶሳይቲው እኔ አይደለም ያጠፋሁት እኔ አይደለም የገደልኩት እኔ አይደለም ስለዚህ የኔ ነገር ጥሩ ነበር አስተሳሰቤ ጥሩ ነበር ሃይማኖቴን በትክክል ይያለው ግብረገብ ያለኝ ህዝብ ነኝ ግን ይሄ ነገር መጥቶ ነው እንደዚህ ሊያረገኝ እንትን ሊያጠፋ እየሞከረ ነው ይላልና እውነቱን እንነጋገር የሚለው ነገር እውነት ነፃ ታውጣለች እውነቱን ስናይ ኢትዮጵያ ላይ ያልተከሰተ መጥፎ ምንለው ነገር በሙሉ በድህነት ደረጃ በረሃብ በዓለም አቀፍ ደረጃ ዲክሽነሪ ላይ እስክንገባ ደርሰናል በረሃብ እቺን የመሰለች ሀገር ሃይማኖት አለን ብለን ሁለታችንም መስቀል አስረን በብሔር ተገዳድለናል in millions in thousands ያ ነገር አሁንም የካድን መቀጠል አንችልም ሴክሹዋሊኛ ግብረገብ ያለንን ብለን በጣም ብዙ ወገኖቻችንን አተናል በበሽታ ስለዚህ ስለደበቅ ነው የለም ማለት አይደለም አለ ከዛስ አውጥተን ወደ አደባባይ አውጥተነው ተጋፍጠነው ነው መፍትሄ የሚመጣው በመደበቅ በማዳፈን እሳት አደጋ እሳት የሚያጠፉ ፋየር ፋይተርስ ምን ይላሉ መሰለሽ ካጠፋን በኋላ እሳቱን ትልቁ ስራ ያለው
የሚታየው እሳት ሲጠፋ ነው ይላሉ። ከስር ተዳፍኖ ይቀመጣል። ለምሳሌ ይሄ እንትን ከነደደ ከላይ የሚታይ እሳት አለው፣ ከስር ደግሞ እንደ ከሰል ሆኖ ይቀመጣል። ሰው ጥለነው ያንን እየከፈትን ካላጠፋን ነገ ሲመጣ በጣም ትልቅ እሳት ሆኖ ነው የሚነሳው። ካሊፎርኒያ ላይ ምናምን እንደዚህ ከስር የሚነዱ እሳቶች ነበሩ፣ የማይታዩ እሳቶች ማለት ነው። the same thing ድስትም የሆነ ምግብ አስቀምጠሽ አይ ይሄ ምግብ ጥሩ ምግብ አይደለም ተከርኖ ይቀመጥ ስትዩ የሆነ እሳት ሲከፈት ሮንግ ነው። ስለዚህ ማውጣትሽን እኔ በኔጌቲቭ አላየው፣ አስፈላጊ ነው። ለራሳችን ኦነስት ነው እንደ ግለሰብም እንደ ማህበረሰብም። እኛ ኢትዮጵያን በጣም ነው የምንወደው። እኔ አም ሹር ዩ አር ዘ ሴም ፔጅ እና የመጣነበትም አላማ ይሄ ኒው ኤጅን በለው አዲስ ዘመንም በለው አንዲት ትውልድም ስሙ አይደለም ማተር የሚያደርገው የመጣ ነው የተሻለ ነገር እንዲፈጠር ስለካለን ፍላጎት ይመስለኛል። ሀገራችን የተሻለች እንድትሆን ማህበረሰባችን የተሻለ እንዲሆን መግባባት የሚችል ማደግ የሚችል አቅም ስላለን ማለት ነውና ምናልባት በትምህርት ረገድ ይሄ ፎርማል በሆነው ወይ ምን አስበሻል? አሁን ሰላም የተማረሽ ነው ወይም በስልጠናውም ደረጃ ቅርጽ ስጭው ትባይ ምን አይነት ኮቺንጎችን ላይ ነው ሞር ፎከስሽ የሚሆነው? ያው ዞሮ ትንሽ ፎርማሊቲ ጥሩ ስለሆነ የተማረሽ ነው ወይ? ወደፊትስ ምንድነው አቅጣጫዋ? ወዴት መሄድ ነው የምትፈልገው? ሳይኮሎጂ ብትገቢ ደስ ስለሚለኝ ነው የምጠይቅሽ። አይ ማጥራት የምፈልግበት ነገር ላይ በደንብም እያጠናውም ስለሆነም ነው ጭምር አሁን ላይ ማለት ነው። ስፔሻሊ ከውጪ ነው ኮርስ ወስደው በዶላር ከፍዬ ወስዳቸው ኮርሶች ይኖራሉ ቤዝድ ኦን ከኢነርጂ ጋር በተገናኘ ከኢነርጂ ታይፖች ጋር በተገናኘ ከራሴ ጋር በተገናኘ መረዳት ማወቅ ያሉብኝ የሚመስሉኝ ነገሮች በደንብ አያለው። እሱንም አይቼ ከመናገሬ ከማውራቴም በፊት መጀመሪያ አያቸዋለሁ። መጀመሪያ ፕሌይ ማድረገው ራሴ ላይ ነው። ጀስት ቲዮሪ አይደለም ማውራት የምፈልገው። የተኖረ ነገር ስታወራ ሞር ማግኔቲክ ትሆናለህ አይደለ? የምታወራው የሚሰማክ የምታወራው አንድ ሲሆን አላይንድ ነህ። ሶ እንደዛ ነው ለማድረግ የሚሄደው። መጽሐፎች ምናምን ነገር በኦዲዮ ነው የምሰማው። በዛ አይነት መንገድ ሜንቶርሺፕ አገልግሎት የምወስድባቸው አጋጣሚዎች አሉ። በደንብ ፌቨራይት ሰልፍ ዲቨሎፕመንት መጽሐፎች ለሰዎች ለመጠቆም ያህል ነው ወይስ ቢያነቡት በተለይ ምንም ነገር ስለዚህ ነገር አዌርነስ የሌላቸው አሁን በሚዲያ ብቻ በሚያዩት ነገር ራሳቸውን ውዝግብ ውስጥ ላሉ ሰዎች ይሄን አንብቡት። መግቢያ ይሆናል። ወረድ ያለ መጽሐፍ ለጠቁ the power of your subconscious mind ይበቃቸዋል። እሺ ስለይተው ነገር ኢትዮጵያዊ ነገሮችን በደንብ ቼክ ታደርጋ። ኢትዮጵያዊ ስልሽ እንግዲህ አሁን እንደ አንድ ኦርቶዶክስ አሉ እንደዚህ አይነት ሰልፍ ዲቨሎፕመንት ስታስቢ ራስን ማሳደግ ስታስቢ መንገድ የሚያሳዩ መጽሐፍት አሉ። አባቶች ተለያየ ኢትዮጵያም የሆኑ ኢትዮጵያ ብቻም አይደለም ፎር ዛት ማተር ተለያየ ዓለም ላይ ያሉ ኦርቶዶክስ አባቶች የጻፏቸው አሉ። have you tried to check that? እነሱን መጽሐፎች ለማንበብ ሞክረሻል? ምን አይነት መጽሐፎች ሪኮመንድ አደርግሻለሁ። በቃ አንብበሽ ካልሆነ እስካሁን ይሄ ውስጥ በተለያው አርመሞንም ስናነሳ ሌሎችን ፐርሰናል ጆርኒዎች ራስን ስናነሳ ራስ ወደ ራስ ሃየር ሰልፍ የሚለው ኮንሰፕት ዞሮ ራስ ወደሚሆን ክርስቶስ እንደግ ነውና ክራይስት ኮንሺየስነስን ባዩ ስሙ አይደለም ማተር የሚያደርገው ወደዛም ስትሄጂ የሚያግዙሽ ደግሞ ሃይማኖትሽ ላይም በደንብ እንትን ያሉ ጽሁፎች ስላሉ እነሱንም አይ ዊል ሼር ሶ እንደ መጨረሻ እንግዲህ ማለት የምትፈልጊው ነገር ካለ ምናልባትም ሰላም ለምን ኢትዮጵያ ውስጥ ተፈጠረች ማሳካት የምትፈልገው ከመሞቷ በፊት ወይም እንግዲህ ገና ልጅ ነሽ ግን ይሄንን ቦዲ ከማለፍሽ በፊት ኢትዮጵያ ላይ ማድረግ የምትፈልጊው ምንድነው? የመጨረሻ መልእክትም በዛው አያይዘሽ ዝግይልን። የምፈልገው ወጣቶችም ወጣት ብቻም አይደለም ትልልቅ ሰዎችም ብቻ በየትኛውም አይነት እድሜ ላይ ያሉ ሰዎች ራሳቸውን አውቀው አንስታፐብል መሆን እንዲችሉ ነው። ሰላም አንስታፐብል የሚያልኩት ሰዎች አንስታፐብል መሆን እንደሚችሉ ስለማቅ ነው። ምን እንደሆነ ስለቃሉ በደንብ ማውራው ይሆናል ወደፊት አሁን ታይም ብዙ እንትን ካላለ እና እሱን አንስታፐብል ስንል ቅድም ኮርቻለሁ በተወሰነ መልኩ አውርቻለሁ። ያው በኢነርጂህም ኢነርጂ ስል ሌላ ነገር አይደለም እንዳይመስል አሁን እንግሊዘኛው ነው ሰው የሚያስደነግጠው። አሁን ኢንላይትመንት ሲባል ይደነግጣል። ከጨለማ ወደ ብርሃን መጣቻል ሲል አይደነግጥም።
ኦኬ አማርኛው ትንሽ አማርኛውን ስለ አብሮሆት ላጥናው ወይ አማርኛውን እሱን ነው የምልሽ ለዛ ነው አሁን ኢትዮጵያዊ ጥበቦችን መጽሐፎችን አንብቢ የምልሽ ምክንያቱም ኢትዮጵያ ስንወለድ ዓላማ አለው እግዚአብሔርኛ ላይ ኢትዮጵያዊ ያደረገን በምክንያት ነው ሶ እዛ የመጣንበትን ቤዝ አንዱ የሰልፍ አዌርነስ ጉዳይ እሱ ስለሆነ አይደንቲቲያችንን ማወቅና ማጥናት it gives us your frame ይሰጥሻል ቅድም እንዳልሽው እንደዚህ አይነት ነገር ስታወሪም ለሰው በዛ ሌቭል የሚጎዳ ነገር እንዳታወሪም ያግዝሻል ለዛ ነው ኦኬ ፕሊስ ኮንቲኒው ቃላት በጣም ጥሩ ነገር ይነገርልኝ እሱ አለ ሰዎች ምን ይለኛል ብለው ከዓላማቸው ከሚያስቡት ነገር ሰዎች ሁሌም ቢሆን መቅረት የለባቸውም መሄድ አለባቸው እሱን ደግሞ ሞር አንደርስታንድ የሚያደርጉት ሶር ሰልፋቸውን ሲያውቁ ነው እሱ ደግሞ የሚፈጠረው ሰው ራሱን ሲወድ ነው ሰልፍ ላቭ ሲኖርክ ራስ ትጠይቃለህ ሲጀመር ራስን ስትወድ ራስን ስትቀበል ታረጋዋለህ ስለዚህ ራስን ስለማውቅ ሰልፍ አክሰፕታንስ ሰልፍ ኮንፊደንስ እንደዚህ ነገሮች ከተረዳቸው ሰው አውቶማቲካሊ መሄዱ አይቀርም ብትይዞም አትችልም ሲጀመር እሱ ስለሆነ የሌለው ማለት ነው እሱን በመረዳት ሊሚትለስ መሆን ይቻላል ማለት የምርም ስለሆነ ነው ይቻላልም ሳይሆን ነን በእግዚአብሔር ኃይል በኩል በሱ ኃይል ነን ስለሱ እኛ ውስጥ ስላለ ማለት ነው እኔ ምለው ያኔ የኛውን አይደለም እሱ ነው በአምስት ሰው ችግሩ መሰለሽ አሁን እኔ ጋር እንደዚህ ያለ አንስቶፐብል ነው ማን ስለሆነ ሰው እንዴት አንስቶፐብል አሁን ኮንቴክስቱ ለዚህ ነው ቃላቶችሽን በደንብ ስሰሪባቸው እኔም ራሴም ላይ የሚሰራው ነገር ስለሆነ ነው የምነግርሽ ምክንያቱም አሁን እኔ ብዙ ነገር ማድረግ እችላለሁ እኔስ ብዙ ኃይል አለ ስል እኔ ምለው እኔና ሰሚው እኔ ብሎ የሚያስበው ነው የተለያየ ነው እኔ የምትለው ትርጉም ራሷ ማለት ነው እኔ ስል እኔ የሚሰጠኝ ትርጉም አለ እኔ ምለው ከዚህ ከቦዲ ከማንነቴ ከብሔሬ ከናና በላይ ነው እኔ ምለው ያ ሙሴ ያ ማል አሁን ሰሚው ግን በዛ አይደለም የሚረዳው በቃ እቺ አንድ አመት ልጅ እቺን እንትን የሆነች ያለች እቺ ልጅ እንዴት ነው ትላለች ነውና እሱ ትንሽ ጊዜ የሚፈልግ ይመስለኛል ለሰው ለማስረዳት አጠቃልልና እሺ ሰዎች ሞር ራሳቸውን እንዲያውቁ አንደኛ እኔም አሳውቂ አልጨርሰላቸው ነገር ግን ምናልባት በእርግጠኝነት በጣም ብዙ ሰው እንደማግዛቃለው የነካውት ሁሉ ማለት ነው ከልቤ ነው ምክንያቱም በጣም ትልቅ ኢምፓክት እየፈጠርኩ እንደሆነ አውቃለሁ ስለ በጣም እርግጠኛ ነኝ ከፍቅር ነው ማደርገው በጣም አብሮ ማደግ ጥሩ ነው ይሄ መከፋፈል ቢቀርብ ስላልኩ ነው ስለ በቃ አይደለ ፍቅር ቢሆን ሁሉም ነገር ነው ያልኩት ሌላ ነገር አይደለም እንደምታስቡትም ሌላ ነገር ውስጥ የሚገባችሁ ሰዎች ምንም ምን የተለየ ነገር የለኝም እንደናንተ ሰው ነኝ ድጋሚ ደገምኩት እንደናንተ ሰው ነኝ ብቻ እኔ እስካሁን የተረዳሁትን ያለፍኩበትን ከማቃቸው ከሰማዋቸው ከኖርኩባቸው እስካሁን በተረዳሁት እሱ ለሆነ ሰንበዲ እንደሚጠቅም አውቃለሁ ስለዚህ ከሄደ ሰው መማር የሚፈልግ መረዳት የሚፈልግ የሚያቅሰው እኔ ጋር መጥቶ ብዙ ነገሮችን እንደሚማር አውቃለሁ ከዛ ውጪ ደግሞ ያው ከኔ የሚበለጡ ብዙ የሚያውቁ ሰዎች እንዳሉ አውቃለሁ በጣም ከምነግር በላይ እነሱም ትንሽ የሚያውቁ ሰዎች አለማውራታቸው ነው ሀገርን እንትን የሚለው ብዙ መጥፎ ስለበዛ ሳይሆን ትንሽ ይረዳ ያለ ማውራት ጉዳይ ማለት ነው እና በዛው ነው ከፍቅር ነው ማውራው የገባኝ ምናምን እንጂ አሁን ካለኝ አንደርስታንዲንግ በላይ እንደማድርግ አውቃለሁ ምክንያቱም ገና እንኖራለን እንደ እግዚአብሔር ፍቃድ ማለት ነው እድሜስጠን እንግዲህ በሌላ ፕሮግራም በሰፊው እንደምንገናኝ ተስፋ አደርጋለሁ እንግዲህ ተመልካቾቻችን በተወሰነ መልኩ ከሰላም ጋር በነበረን ቆይታ አዲስ እይታዎችም እንደነበሯችሁ ተስፋ አደርጋለሁ በቪዲዮ ብቻ ሳይሆን እንደምታዩት ገና ታዳጊ ብዙ ተስፋ ያላት ሀገሯ የምትወድ ኢንቴንሽኑ ፒዩር ነው ብዬ አስባለሁ ማለት አሁን ሜቶዶሎጂ የምንጠቀማቸው ሜቶዶች ሊለያዩ ይችላሉ አንዳንዶቹ ሮንግ ሊመስሉ ይችላሉ ለሰው እንጂ ኢንቴንሽናችን አላማችን ቅን ነው ሌላ ስውር ነገር በዚህ ተገልብጦ በዛው ወጥቶ የሚባል ነገር የለውም ሰው ማገዝ ሰው ማንቃት ራሳችን የገባንን ያየነውን ብርሃን ለሰዎችም ለማሳየት ነውና ብችሉ አግዙን ያልገባን ነገር ካለ ደግሞ ለማሳወቅ ሞክሩ እንጂ ሰውን በማሸማቀቅ በመስደብ ኔጌቲቭ ነገሮች በመፍጠር ምንም ፈጥሩት እሷንም አትቀይሩ ሌላውንም አታስተምሩ ማታግዙምና ይሄን ነው እንደ መጨረሻ ሜሴጅ ማስተላለፍ እንፈልገው በእያላችሁበት ሰላማችሁ ይብዛ ፍቅራችሁ ይብዛ መልካም ጊዜ